የጌታን ቃል አብረን እናነባለን። የዮሐንስ ራእይ ምዕራፍ 3 ከቁጥር 14 ጀምሮ ያለውን አብረን ቆመን እናንብብ። በሎዶቅያም ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ። አሜን የሆነው የታመነውና እውነተኛው ምስክር በእግዚአብሔር ፍጥረት መጀመሪያ የነበረው እንዲህ ይላል። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላለህ በራድም ወይም ትኩስ ስላልሆነ ከአፌ ልተፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድምስ እንኳ አያስፈልገኝም የምትል ስለሆነ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህ ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ። እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለው። እንግዲህ ቅና ንስሐም ግባ። እነሆ በደጅ ቆሜ አንኳኳለሁ። ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔ ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ይሄ ቃል እንዴት ወደ ልቤ እንደመጣ መጀመሪያ ልንገራችሁ ትንሽ። እግዚአብሔር ያልጠበቁትን መልካም ነገር ሲያደርግ አየሁ። አይ ቲንክ አንድ ወር ይሆነዋል፣ ከዛም ትንሽ ያልፋል ይመስለኛል። እና ግን አሁን እኛ ከእግዚአብሔር እጅ መልካም ነገር ለመቀበል የምንገባ ነን ወይ? እና አሁን ሰጥቼው ነው ወይ እየተቀበልኩኝ ያለሁት? ምን አድርጌለት ነው ጌታን? እና ጌታ አሁን ቢያየኝ እኔን እንዴት ነው የሚያየኝ? ለምሳሌ በጣም በቀላሉ ጠንካራ ሰራተኛ በስራ አለቃው ሹመት ሊሰጠው ይችላል፣ የደሞዝ እድገት ሊሰጠው ይችላል። ሰርቶ ያገኘው ነው፣ ለፍቶ ያገኘው ነው፣ የትግሉ ውጤት ነው። ጌታ ለኛ የሚያደርገው ነገር በእግዚአብሔር ፊት ላለን የጽድቅ ኑሮ ውጤት ነው ወይስ የእግዚአብሔር የምህረቱ ውጤት ብቻ ነው የሚለውን ነገር ማሰብ ጀመርኩኝ። ጽድቅ የራሱ የሚያፈራው ፍሬ አለው። በእግዚአብሔር ፊት በእውነት መኖር የሚያፈራው የራሱ ፍሬ አለው፣ እውነት ነው። ግን ራሱ በእውነት መኖር የምንለውን ራሱ ከእግዚአብሔር አንጻር ብናየው ጌታ ቢለካው እና ጌታ ቢያይ ምን ይላል? እና እግዚአብሔር እኔ እንዴት እንደሚያየኝ ራሱ አውቃለሁ ወይ ብዬ ማሰብ ጀመርኩ። እያለ ይሄ ቃል ልቤ ውስጥ መጣ። በተለይ ስለማታውቅ የሚለው ሐሳብ ስለ ሎዶቅያ የተናገረው። በኋላ ሄድኩ አጠናሁት። የመጽሐፍ ቅዱስ ጥናት አብረን ከምናጠና ወንድሞች ጋር አብረን ጸለይንበት። እንደዚሁ እያለ ስብከት ሆነ ማለት ነው። እና አንድ ታሪክ ልንገራችሁ። አንድ ወዳጄ የውጭ ሀገር ትምህርቱን ሲጨርስ ማስተርስ ትምህርቱን ነው የጨረሰው እና ቤልጂየም ሀገር እና ቴሲስን ዲፌንድ ሳደርግ አለኝ እና የመመረቂያ ጽሑፌን ሳቀርብ በጉዳዩ ላይ እኔ 5 ወር ነው ሪሰርች ያደረኩት አለ። 5 ወር። ኤክስተርናል እና ኢንተርናል ኤግዛማይነሮቹ ግን 20 እና 30 ዓመት በዛ ጉዳይ ላይ ሪሰርች ያደረጉ ሰዎች ናቸው። ምርጫ ስላልነበረኝ የማውቀውን እዚህ ድረስ አውቃለሁ፣ የማላውቀውን አላውቅም፣ ጥቂት የማውቀውን ጥቂት አውቃለሁ ብዬ እውነት ከመናገር ውጪ አንዲት ነገር ላታልል ብሞክር እያንዳንዷን ነገር አብጠርጥረው ያውቋታል። ስለዚህ እውነት ከመናገር ውጪ ምርጫ አልነበረኝምና ያለውን እውነት ፍርጥርጥ አድርጌ ነው የተናገርኩት አለ። ምክንያቱም 20 እና 30 ዓመት በጉዳዩ ላይ ጥናትና ምርምር ያደረጉ ሰዎች ጋር ቀርቤ በ5 ወር ጥናት ላታልላቸው አልችልም። አንድ ወዳጄ ሰይጣንን ግን በኢንተለጀንስ እንደው ልናታልለው እንችላለን ወይ ብሎ ጠይቆኝ ያውቃልና ቢያንስ የብዙ ሺህ ዓመታት የማታለል የሥራ ልምድ አለው
እና ምንም ነገር ብታረጉ ያውቃል። ሰይጣን እንኳን እንዲህ ከሆነ ሪሰርች የሰሩ ሰዎች እንዲህ ከሆኑ መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ሕያውና የሚሰራ ዕብራውያን ምዕራፍ 4 ሁለትም አፍ ካለው ስለታም ሰይፍ ይልቅ የተሳለ ነው ይላል። ጅማትና አጥንትና ጅማትና ቅልጥምን ነፍስና መንፈስን እስኪለያይ ድረስ ዘልቆ ይወጋል ይላል። የልብንም ሐሳብና ስሜት ሁሉ ይመረምራል። እኛን በሚቆጣጠር በእሱ ዓይኖች ፊት ነገር ሁሉ የተራቆተና የተገለጠ ነው እንጂ የተሰወረ አንዳች ፍጥረት የለም ይላል። ይሄ ቃል ነገር ሁሉ የተራቆተና የተገለጠ ነው የሚለው የዕብራውያን መጽሐፍ በጣም ጠንካራ ወይም ደግሞ በጣም ጠለቅ ያለ የግሪክ ስነ ጽሑፍ ካዋቀራቸው መጽሐፍት አንዱ ነው እና የሚያሳየው በትግል ሜዳ ውስጥ ሁለት ሰዎች ይታገሉና መጨረሻ ላይ ግን አንደኛው ያቅተዋል እና ዋናው ዓላማው ሄድሎክ የምንለው አንገት ይዞ አንቆ መጣል እና መጨረሻ አይታችሁ ከሆነ የፋይቶችን አይታችሁ ከሆነ አንደኛው ያቅተዋል፣ እጁን ራሱ ማንሳት ያቅተዋል። ጉልበቱን ጨርሶ እጁን እንኳን ማንሳት ሲያቅተው አንገቱ የተጋለጠ ይሆናል። ከዛ ያኛው ባላጋራው እንደፈለገ አድርጎ ሎክ አድርጎ ሊጥለው ይችላል። የዕብራውያን ጻፍ ይሄንን ነው የሚለው። እኛን በሚቆጣጠር በእሱ ዓይኖች ፊት ሁሉ ነገር በፊቱ የተጋለጠ ነው። ላያየው የሚችለው ነገር የለም፣ የተሰወረ የለም። እንዳያደርግ ደግሞ ሊከለክለው የሚችል ኃይልና አቅም የለም። ፍጥረት ሁሉ በእግዚአብሔር ፊት ጉልበቱን ጨርሶ አንገቱን እንዳሰጣ የትግል ሜዳ ታጋይ ነው ማለት ነው። ባለቤቴን አታልላት ይሆናል፣ ልጆቼንም እንዲሁ፣ ጓደኞቼንም እንዲሁ፣ ወዳጆች ቤተሰቦችንም እንዲሁ። ሁሉን የሚቆጣጠረው እግዚአብሔርን ግን ማታለል ስለማንችል እንዴት እንደሚያየን ማወቅ፣ ስለኛ ምን እንደሚል መረዳት አይተኬ ነው፣ የግድ አስፈላጊ ነው። ይሄንን ቃል የማካፍልበት ዓላማ ይሄ ነው። እግዚአብሔር እንዴት እንደሚያየን አሁን ስላለው ሁኔታችን የመረዳትን አስፈላጊነትና አንገብጋቢነት ለእናንተ ማካፈል ነው እና እግዚአብሔር የሚለውን ማወቅ ደግሞ የሚያመጣውንም በረከት እግዚአብሔር ከምን አንጻርም ይህንን እንደሚናገር እንዲሁ እንድንነጋገር በማሰብ ነው። የሎዶቅያ ቤተክርስቲያን በዮሐንስ ራእይ ካሉ ከሰባቱ አብያተ ክርስቲያናት አንዷ ነች። አምስቱ ጤነኛ ህይወት ያልነበራቸው አብያተ ክርስቲያናት ናቸው። ሁለቱ ደህና ናቸው። ሰርምኔስና ፊላዴልፊያ ደህና ናቸው። ሌሎቹ ግን ኤፌሶን ብትሉ፣ ቲያጥሮን፣ ጴርጋሞን፣ ሰርዴስ፣ ሎዶቅያ ጤነኞች አይደሉም እና የመጨረሻው መልእክት የተጻፈው በሎዶቅያ ወዳለው ቤተክርስቲያን የመጨረሻው መልእክት ነው የተጻፈው። ሎዶቅያ በርግጥ ሎዶቅያ ብቻ ሳትሆን ሌሎቹም ሰባቱም አብያተ ክርስቲያናት በዚህ ዘመን ቱርክ ተብሎ በሚጠራው ወይም ኤሽያ ማይነር ተብሎ በሚጠራው አካባቢ ነው ያሉት እና የግሪክ ፍልስፍና እንዳለ ሆኖ የሮማን ኢንፍራስትራክቸር በደንብ ነው ያለው በሎዶቅያ ከተማ። ሎዶቅያ በጣም ሀብታም ከተማ ነች። ሳይፕራቲክ ኮንቬንሽን የሚባል ይሄ እዛ አካባቢ ያሉ ከተሞች ያሉበት ይሄ የባንክ የንግድ ምናምን ትስስር አለ። የሱ ሁሉ ማዕከል ሎዶቅያ ነች። ሎዶቅያ በጣም እጅግ አስደናቂ የሆነ ጥቁር ሐር ታመርታለች እና የአካባቢው ሰው ሁሉ የሚደነቅበት አስደናቂ ጥቁር ሐር አላት። ገንዘብ አላት፣ ወርቅ አላት፣ ብር አላት። የባንክ ማዕከል ነች። የጎደላት ነገር የለም። ሎዶቅያም የጎደለሽ ነገር አለ ወይ ተብላ ስትጠየቅ የለም ነው የምትለው። ልብስስ አለኝ፣ ያውም እኔ የሐር አምራች ነኝ፣ ወርቅስ ሞልቶኛል። እና ምንድነው የሌለሽ ሎዶቅያ? ጌታ ኢየሱስ ክርስቶስ ወደ ሎዶቅያ ሲመጣ ሎዶቅያ ፊዚካሊ በትክክል የጎደላትን ነገር አንስቶ ነው የመጣው።
ሎዶቅያ ምንድነው የሌላት? የሚጠጣ ውሃ የላትም። ምን የሚጠጣ ውሃ የሚባል ነገር የላትም። እንደምታውቁት ምድር ሁሉ 93/4 ውሃ ነው፣ ግን 90 ምናምን ከመቶ የሚሆነው ጨዋማ ውሃ ነው። ሎዶቅያ ደግሞ ምንም የለም፣ ጭራሽ ጨዋማውም የለም ምንም የለም። ስለዚህ ምንድነው የምታደርገው ሎዶቅያ? በዛን ዘመን የነበሩ አኩዊደክትስ የሚሏቸው አሉ፣ ውሃ የሚያስተላልፉ ቱቦች። እንደሱ አይነት ቱቦች ሰርተው በዛ ቱቦ ውስጥ ከሄራፖሊስ እና ኮሎሴ ወይም ቆላሲስ ከሚባሉት ከተሞች ውሃ ታመጣለች። ከሄራፖሊስ ሞቅ ያለ ጨዋማ የሆነ በተለይ ደግሞ ካልሽየም ካርቦኔት በደንብ ያለው ካልሽየም ካርቦኔት የምንለው ጨው ያለው አሁንም በአርኪኦሎጂካል ኤክስካቬሽን እነዛ አኩዊደክቶች ሲቆፈሩ እነዛ ቱቦዎች ላይ ካልሲፋይድ የሆነ የካልሽየም ዲፖዚት ተገኝቷል። ካልሲፋይድ ሆኖ የሚቀረው ማለት ነው ሳልቱ ሲመጣ። ስለዚህ ከሄራፖሊስ የፈላ ውሃ ይመጣል። ግን የፈላው ውሃ ሲመጣ አብሮት ጨው አለው ይመጣል። ከታች ደግሞ ከኮሎሴ ከቆላሲስ ቀዝቃዛ ውሃ የሚጠጣ ውሃ ይመጣል። የት ይቀላቀላል? ሎዶቅያ። የሎዶቅያ ሰዎች ውሃ ሲጠጡ ሁለቱን የተደባለቀውን ነው የሚጠጡት። ውሃው ሲመጣ ለብ ያለ ነው፣ ወይ ቀዝቃዛ አይደለም ወይ የፈላ አይደለም፣ ሻይ አይሆንም፣ ብቻ ለብ ያለ ውሃ ነው። ለብ ያለ ውሃ ብቻ ደግሞ ሳይሆን ጨው በጣም አለው። ስለዚህ ስትጠጡት ያስመልሳል። ካላመናችሁኝ ብላችሁ እቤት ስትገቡ ሞቅ አርጉና ጨው አርጋችሁ የማስመለስ ስሜት ይፈጥራል። ስለዚህ በሎዶቅያ ያሉ ሰዎች ሁሉ እንደዚህ አይነት ስሜት አለባቸው። የሎዶቅያ ቤተክርስቲያን የጸሎት ርዕስ ብትጠይቋት የጸሎት ርዕሷ ምስጋና ብቻ ነው። ንስሐ የምትገቢበት አጀንዳ የለሽም፣ የላትም። ሎዶቅያ ሁሉ ሙሉ ነዋ። ሐር አለ፣ ወርቅ አለ፣ ገንዘብ አለ፣ ንግድ አለ። ስለዚህ ራሷ ሎዶቅያ ምን ትላለች? ባለጠጋ ነኝ፣ ምንም አያስፈልገኝም፣ ሀብታም ነኝ፣ አንድስ እንኳ አያስፈልገኝም ትላለች። ሎዶቅያ ስለ ራስሽ ተናገሪ ስትባል አንድስ እንኳ አያስፈልገኝም፣ ምንም ምንም አንድም። ለምን? ባለጠጋ ነኝ። ኧረ ተይ የሆነ ነገር በፍጹም ግድ የለም ለራሳችሁ አድርጉት፣ እኔ አልፈልግም ትላለች። በጣም ለብሼ አምሮብኛል ትላለች ሎዶቅያ። የሎዶቅያ ቤተክርስቲያንም ስትጠየቅ ይሄው ነው መልሷ። የጸሎት ርዕሷ ጌታ በጣም ፕሮስፐረስ ስላደረጋት ጌታን እናመስግን ነው። የጸሎት ርዕሷ የቀጠናው የንግድ ማዕከል ስለሆነች ምስጋና ነው። የሐር አምራች ስለሆነች ምስጋና ነው። ጌታ ግን ሲመጣ ሎዶቅያ አላት፣ አላወቅሽም እንጂ በመንደርሽ ውስጥ እንደሚንቀሳቀሰው ውሃ ስትጠጡት እንደሚያስመልሳችሁ ውሃ እንደዚሁ በእኔ አካል ውስጥ ገብታችሁ አቅለሽልሻችሁኛል፣ ልተፋችሁ ነው። ጌታ እንዴት ያያታል? በአካል ውስጥ ገብታ የምታቅለሸልሽ ራሷን እንዴት ታያለች? ሁሉ እንዳለው አልተገናኝቶም ማለት ይሄ ጌታ የሚለው እዛ፣ ሎዶቅያ የምትለው እዚህ። በራድም ትኩስም አይደለህም አለ ጌታ ኢየሱስ ክርስቶስ ሲመጣ። አይ ዶንት ኖ ማለት ሞቅ ጥሩ ህይወት የጋለ ክርስቲያን ወይም ቀዝቃዛ ክርስቲያን የማለት አይመስለኝም። ይሄ ክፍል በጊዜው ያለውን ነው የተጠቀመው። በቃ በከተማችሁ እንዳለው በራድም ትኩስም እንዳልሆነው ውሃ ፉት እያልኩኝ እንደ ሻይ እንደማልጠጣው ወይ ደግሞ ጥም እንደሚቆርጥ እንደ ቀዝቃዛ ውሃ በአንዴ እንደማልጠጣው ውሃ በአፌ ውስጥ ለብ ያለ ነገር ሆናችኋል። ስለዚህ ከአፌ ልተፋህ ነው የሚለው የግሪኩ ቃል ላስመልስህ ነው ትክክለኛ ትርጉሙ። ከአፌ ላስመልስህ ነው ተብሎ ቢተረጎም ያስኬዳል። ላስመልስህ ነው። ሎዶቅያ ግን አታውቅ። ወዳጆች ሆይ አንዳንድ ጊዜ ህይወት እንደዚህ ይሆናል። ጌታ እንደዚህ ያየን እኛ ደግሞ ራሳችንን የምናየው በሌላ መንገድ ይሆናል። የጸሎት ርዕሳችሁ ምንድነው? ምስጋና እንላለን እኛ። ፋኑኤል የጸሎት ርዕስህን ንገረኝ፣ ጌታን አመስግንልኝ፣ ጌታ እያረገ ስላለው ነገር። የለህም የንስሐ ርዕስ? አይገርምም? የለኝም።
ነገር ግን ጌታ እኮ ከላይ ሲያየኝ ንስሐ የሚገባባቸው 1000 ምክንያቶች እኮ አሉ ህይወቴ ውስጥ። ከእግዚአብሔር ጋር መስመሬን ላስተካክል የሚገባኝ 10,000 ምክንያቶች ተዘርዝረዋል። ግን ርዕሴ ምንድነው? ምስጋና ብቻ ነው። ለምን ይሄ ሆነ? በሎዶቅያ ውስጥ 2 ነገሮችን ነው ማነሳው። ከዛ አፕሊኬሽን ሳነሳ 3 ነገር ነው ማነሳው። ከ3ቱ ግን አሁንም ማነሳው 2 ነገር፣ አሁንም ምክንያት ነው፣ በኋላም መፍትሄ ነው። የመጀመሪያው ምክንያት ሎዶቅያ አትቀርብም ነው። ሁለተኛው ምክንያት አትሰማም ነው። አለመቅረብ 1፣ አለመስማት 2። አዲስ አበባ ውስጥ ስላለን ብዙ ነገር ታውቃላችሁ። የኒውዮርከር የሚባለው ጋዜጣ ስለ ኢትዮጵያ ልማት እንዲህ ብሎ ዘገበ ቢዘግብ በፋናም ይነገራቸዋል፣ በኢቢሲም ይነገራል። ምንም የሚቀረው ነገር የለም። ኢኮኖሚስት እስካለ፣ ዶናልድ ትራምፕ እስካሉ፣ እሳቸው ካሉማ በቃ 1 ሳምንት ሙሉ እሱን ነው የምንሰማው። ለምን? ከኛ የሚበልጥ ኢንቲቲ፣ ከኛ የበለጠ የበላይ የሆነ አካል ስለኛ የተናገረውን ነገር ለመናገር፣ ከኛ የበለጠ ነገር ስለኛ እንዲህ አለ ለማለት። እግዚአብሔር ስለኛ የሚናገረው ነገር እንዴት አስፈላጊ ነው ቅዱሳን! እንዴት አስፈላጊ ነው! ለመስማት ግን መጀመሪያ መቅረብ ያስፈልጋል። እሱ የሚለውን ለማወቅ ሰው ቅዱሳን በራሱ ማታለል ውስጥ ይኖራል። አይምሮአችን የሚሰራው ብዙ አይነት ማታለሎች አሉ። ሰው ወደ እግዚአብሔር ካልቀረበ በስተቀር በእግዚአብሔር የቅድስና ልህቀትና በራሱ የኃጢአት ጥልቀት መካከል ያለው ልዩነት መረዳት አይችልም። ወደ እግዚአብሔር የቀረበ ነው የቅድስናው ልህቀት የሚረዳው። ወደ እግዚአብሔር የቀረበ ነው የኃጢአቱንም ጥልቀት የሚረዳው። ያልቀረበ ብርሃኑን አያውቅም፣ የራሱንም ጨለማ አይረዳም። ከዚህ በፊት አስታውሳለሁኝ አንድ የአርቤ ትምህርት ፕሮግራም ላይ ይሄንን ሜንሽን እንዳረኩኝ ሀረማያ ዩኒቨርሲቲ ተማሪ ያለው በሁለት ወዳጆቼ መካከል የነበረ ውይይት ለረጅም ጊዜ አሁንም ድረስ ትምህርት ሆኖኝ ይቀራል። አንዲት በጣም ጌታን የምትወድ ሴት አለች። አሁን እዚህ ሀገር የለችም። ሊደርሺፕ ላይ አብራን ያገለገለችው በጣም የጸሎት ሴት ነች እና በቃ ዝም ብሎ የእግዚአብሔር መገኘት የሚከተላት ማለት ነው። ምንም በቃ ክርክር ራሱ የሌለው ማለት ነው። በጣም የምትጸልይ ጌታን የምትወድ የጌታ ፕሬዘንስ አብሯት ያለ እህት ነች። እሷ የፈርስት ይር ተማሪ ሆነን ገብታ ትጸልያለች እና አንደኛው ሁለቱ ዶርም ሜቶቼ ናቸው። አንድ ዲፓርትመንት አንድ ክላስ ነን እና ፍሬሽማን እያለን የፋሲሊቲ አገልግሎት የሚባል አለ። ሳውንድ ሲስተም ምናምን የሚያስተካክሉበት አገልግሎት እና ሳውንድ ሲስተም ሊያስተካክል ሄደ እና ሲሄድ ትጸልያለች እሷ እና ስትጸልይ ታለቅሳለች አለ። ለጉድ ታለቅሳለች እና አታቋርጥም እንዴ ይላል። ታለቅሳለች። አሁን በኋላ ስሰማት አለ ጌታ ሆይ ማረኝ እያለች ነው የምትጮኸው አለ። በኋላ ይሄንን ስሰማ እሱ ምን አለ? አይ በቃ ዘሙታ ነው እንጂ ሌላ አልኳል። ከዛ አንደኛው ወደ ኋላ ሸርተት ያለ ክርስቲያን ነው፣ እንዲም የሆነ ክርስቲያን ነው። አልጋው ላይ ጋደም ብሎ ፊልም እያየ ነበር። እኔና እሱ ስናወራ እየሰማ ነው። ይሄንን ሲሰማ ግን ፊልሙን አቆመና ቀና አለ። አንተ እግዚአብሔርን አታውቀውም አለው። ካንተ እኔ ይሻላለሁ። እግዚአብሔር እኮ ስትጠጋው ነው ኃጢአትህ የሚገባ። እኔ እኮ ኃጢአቴ ስለማይገባኝ ነው እዚህ ያለሁት አለ። ካንተ እኔ ይሻላለሁ። ሁሌ እኮ ቸርች ይሄዳል ይሄኛው ልጅ። ይሄኛው ግን ካንተ እኔ ይሻላለሁ፣ ስትጠጋው ነው የሚገባ አለው። ቅዱሳን ኢሳይያስ ምዕራፍ 6 ላይ እግዚአብሔርን ከፍ ባለና በረጅም ዙፋኑ ላይ አየሁት፣ የልብሱም ዘርፍ መቅደሱን ሞልቶት ነበር። ከዛ ወዮ አለ፣ ወዮ ከንፈሮቻቸው በረከሱባቸው ሰዎች መካከል ከንፈሮቼ ረክሰዋል። የሰራዊት ጌታ እግዚአብሔርን አይቻለሁ፣ ወዮ
ቅድስናው እግዚአብሔር ቅዱስ ነው ስንል ወዳጆቼ ኃጢአት ስለማያረጋ አይደለም ጌታ ቅዱስ የሆነው። ኃጢአትስ ሳይኖር እግዚአብሔር ቅዱስ ነው ስንል ስለማይዋሽ አይደለም። ቅዱስ ነው ስንል ልዩ ነው ማለታችን ነው። በፍቅሩ ቅዱስ ነው፣ ልዩ ነው የሱ ፍቅር። በምህረቱ ቅዱስ ነው፣ ልዩ ነው የሱ ምህረት። በሁሉን ቻይ በሁሉ ነገሩ የእግዚአብሔር ለብቻው ነው ማለት ነው። የሚስተካከለው በማይኖርበት ስፍራ ለብቻው ባለ ቅድስና ነው እሱ የሚኖረው። ከማንም ጋር ሊወዳደር ሊስተካከል አይችልም። ይሄንን ቅድስና አሁን ለመናገር ራሱ እኮ ያስቸግራል፣ ለመግለጥ እኮ ያስቸግራል። ካልቀረብነው እንዴት የበለጠ እንረዳዋለን? የሎዶቅያ ችግር ይሄ ነው። እንዴት አልቀረበችውም? ይኸው ጌታ ከውጪ ነው ያለው። ምንድነው የሚላት? በደጅ ቆሜ አንኳኳለሁ ነው የሚለው። አልገባም ጌታ ወደ ውስጥ፣ አልተጠራም፣ አልተጋበዘም። በመካከላቸው የለም፣ አልተገኘም። በመካከላቸው ሐር አለ፣ አዎ። በመካከላቸው ወርቅ አለ፣ አዎ። ገንዘብ አለ፣ አዎ። ጌታስ በደጅ ቅዱሳን ምንም ቢሆን በውስጥ ይቀመጥልን። እንደው ማለት ከእጁማ እንቀበል፣ አይባርከንም። ይቀመጥና አይን አይኑን እንየው። እሱ ነው በረከታችን። ጌታ ዝም ብሎ በመሃላችን ይደር። በህይወታችን እምብርት ውስጥ በህይወታችን ማዕከል ውስጥ ኢየሱስ ይቀመጥ። እሱ ነው የኛ በረከት። ጌታ በደጅ ቆሞ እያንኳኳ በመስኮት ወርቅ ቢሰጠን ምን ያደርግልናል? ምንም እኮ አይጠቅመንም። አልቀረቡም። ሁለተኛውስ አለመስማት። አሁንም ጌታ ምንድነው የሚለው? ማንም ድምጼን ቢሰማ የለም ወይ የሚሰማኝ? ኳ የለም የሚሰማ። እንደ ዝም ብሎ ማንኳኳት አይደለም። አያችሁ፣ ጌታ ሲያንኳኳ ይለያል። ለሁሉም ይሰማ አይደለም። ለመስማት ጣቢያው ላይ ማስተካከል ያስፈልጋል። ልክ ትዚላ ድሮ አሁን እንኳን ቀረ የዲጂታል ዘመን ቁጥሯን ማስገባት ሆነ። ድሮ በአጭር ሞገድ በረጅም ሞገድ የሚባል በፍሪኩዌንሲ ሞጁሌት ተደርጎ የሚመጣ ጣቢያ እንዲያደረግን ነበርኩ ምን ፈልገዋል? ኤፍኤም አዲስ 97.1 ሜጋ ሄርዝ ሞገዱ መስተካከል አለበት። ሬዲዮናችን የሚቀበለውን ፍሪኩዌንሲ ማስተካከል እዛ ላይ ነው መጥቶ ቁጭ የሚለው። ልክ እንደዚሁ ጌታ እንዲናገር የተዘጋጀ ልብ ሰሚ ያስፈልጋል። ጌታን በጣም የማይሰማና በጣም የሰማ ሁለት ነገስታቶችን ላንሳላችሁ ከብሉይ ኪዳን። አንደኛው አካብ ይባላል። አንደኛ ነገስት ምዕራፍ 18 ላይ ያለውን ነው በዋናነት ማነሳው። ግን እንዲሁ በአጠቃላይ ስለ አካብ ብነግራችሁ አካብ እጅግ እግዚአብሔርን አሳዝኖ የነበረ ኢዮርብዓም የሚባል ንጉስ ነበረ በሰሜን እስራኤል። መጽሐፍ ቅዱስ ግን ስለ አካብ ሲናገር አካብ ይላል በኢዮርብዓም ኃጢአት መሄድ ታናሽ ነገር መሰለው ይላል። ምን አላት አለ። ኢዮርብዓም እኮ የእግዚአብሔርን ሕዝብ ከእስራኤል የሚያርቁ የጣዖት መስገጃዎችን በሰማርያ ያቆመ፣ በሰሜን እስራኤል ያለውን አምልኮተ እግዚአብሔር ያቋረጠ ክፉ ንጉስ ነው። አካብ መጣና እቺማ ምን አላታል? ምን አላት? መጽሐፍ ቅዱስ ነው የሚለው በአባቱ በኢዮርብዓም አባቱ ኢዮርብዓም በሄደበት የኃጢአት መንገድ መሄድ ይላል ታናሽ ነገር መሰለው ይላል። ስለዚህ ምን አደረገ? ልጨምርበታል። እሺ እንዴት ነው የምትጨምረው? ሄደና የሲዶናውያንን ንጉስ ስሙ ጠፋብኝ የሱን ልጅ ኤልዛቤልን ሄዶ አገባ። ጣዖቶቻቸው ብቻቸውን ምን ያደርጋሉ አለ? ሴቶቻቸውንም በቤተ መንግስት ሚስት አድርገን እናስቀምጣለን። ምን አይነት ክፋት ነው! እግዚአብሔር ይገስጸው በእውነት ዲት አይነት ነገር ነው። ከዛ በኋላስ ኤልዛቤልን አመጣት። ኤልዛቤልን ሲያመጣት የእግዚአብሔር ቁጣ ነደደ። ትውልዱ ውልደቱ የትወለድ የትደግ የማይታወቀውን ቴስቢያዊውን ኤልያስን እግዚአብሔር አመጣውና ሂዳ ሰማይ ዝጋ ነው።
እነሱ የሚያመልኩት አምላክ በዓል የዝናብ አምላክ ነው፣ የውሃ አምላክ ነው አይደለ? ሰማይ ዝጋና በሰሜን እስራኤል ወይም ደግሞ በሰማሪያ ውሃ ጠቢል እንደሆነ እንተያያለን። በዓል ውሃ የሚሰጣቸው ከሆነ እናያለን አለ። ከዛ በኋላስ ኤልያስ በፊቱ የቆምኩት ሕያው እግዚአብሔር ምስክሬ ነው አለ፣ ከአፌ ቃል በቀር በእነዚህ ዓመታት በሰማሪያ ዝናብ አይሆንም አለ። ሰማይን ዘጋ ኤልያስ። ከዛ በኋላስ ረሃብ ጸና በሰማሪያ ላይ። በኋላ ኤልያስ ይፈለግ ተባለ። ኤልያስ ሲፈለግ አንድ የአካብ መልእክተኛ ኤልያስ ጋር ሄደ። ከዛ በኋላ አረ ጌታዬ ይፈልጋል፣ ሂድ፣ እግዚአብሔር እንደዚህ ብሎኛል፣ ሂድ ለአካብ ተገለጥ ብሎኛል፣ ሄጄ ገለጥለታለሁ፣ ንገረው አለ። አረ ጌታዬ ሆይ አደራ አለ። አሁን አንተ ገለጣለሁ ትለኛለህ፣ የእግዚአብሔር መንፈስ አንስቶ ሌላ ቦታ ይወስዳል፣ እኔ ደግሞ ባሪያህ ሌላ ችግር ውስጥ ወድቃለሁ። ሕያው እግዚአብሔር ምስክሬ ነው እምላለሁ አለው፣ ገለጣለሁ ለአካብ። ከዛ በኋላ ኤልያስና አካብ ተገናኙ። አንደኛ ነገሥት ምዕራፍ 18 ቁጥር 17 ላይ የአካብን ጥያቄ ልንገራችሁ። አካብ ኤልያስን እንዲህ ብሎ ጠየቀው። ኤልያስ አለው እስራኤልን የምትገለባብጥ አንተ ነህ አለው። ኤልያስ was like አካብ don't you get it? አይገባህም? እግዚአብሔር በኢዮርብዓም ኃጢአት ተቆጣ፣ አንተ የከፋ አደረክ፣ በአንተ ሲቆጣ አልሰማ አልክ፣ ሰማይ ዘጋ በኃጢአትህ ምክንያት። አይገባህም አለው። እስራኤልን የምትገለባብጡ እግዚአብሔርን ማምለክ ትታችሁ ጣዖትን የምታመልኩ አንተና የአባት ቤት ናችሁ እንጂ እኔ አይደለሁም። ሰው እንዴት እግዚአብሔር ለ3 ዓመት ሰማይ ሲዘጋበት አይገባው? እንዴት አይሰማም? እንዴት አይሰማም? እንዴ ለምን ብሎ የሚጠይቅ ሰው የለም እንዴ? ለ3 ዓመት ሰማይ ሲዘጋ፣ ለ3 ዓመት ሰማይ ናስ ሲሆን ምን ተፈጥሮ ነው ብሎ የሚጠይቅ ሰው የለም? አይገባውም አካብ። ይሄ ነው እንደሚገርማችሁ። በረሃብ ዘመን፣ ውሃ በሌለበት ዘመን 400 የበዓል ነቢያት ጋር ኤልያስ ተወራርዶ በቀርሜሎስ ተራራ አሳርዷቸው 400 የኤልዛቤል ነቢያቶችን አካብ አይገባው። ይሄ ነው እንደሚገርማችሁ። ወደ ሬማት ዘገለአድ የሶርያን ንጉስ በጦርነት ለመቅጠም ሲሄዱ የይሁዳን ንጉስ ጠራ አካብ። ከዛ በኋላ የይሁዳን ንጉስ ሲጠራ ወደ ሬማት ዘገለአድ ለመቅጠም እንድንሄድ እግዚአብሔር ፈቃድ እንደሆነ እንድንጠይቅ ግን የግድ ያስፈልጋል አለ የይሁዳ ንጉስ። በቃ ችግር የለውም አለና አካብ ነብይ ጠራ። አካብ ነብይ ጠራና የተጠራው ነብይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከፊት ለፊታችሁ መንገዳችሁን አቃንቻለሁ፣ ድል እሰጣችኋለሁ ብሎ ትንቢት ሲናገር የይሁዳ ንጉስ ተጠራጠረ። እኔ የምልህ ግን አለው ሌላ ሰው የለም ብላችሁ አታውቁም? የሆነ መልእክት ሌላ ሰው ግን የለም ሌላ ሰው ግን የለም አካብ አለ። ሌላ ሰው የለም፣ አንድ አለ ግን እሱ ለኔ ጥሩ አይናገርም አለ። ከዛ በኋላ ሚኪያስ ተጠራ። 400 ነቢያት በተሰበሰቡበት ሚኪያስ ተጠራና ተናገረ። ሚኪያስ አየው እግዚአብሔር በዙፋኑ ላይ ሆኖ እንዲህ ሲል ሰማው። ወደ ሬማት ዘገለአድ ወደ ጦርነት ሄዶ እንዲሞት አካብን ማን ያስትልናል ሲል ሰማው። ክፉ መንፈስ ወጣና እኔ ያስተዋለሁ አለ፣ ሂድ ይከናወንልህ አለው ብሎ ነገረው። አይሰማም፣ ሰው አይደነግጥም። ከዛስ ይሄው አላልኩም ጥሩ ነገር አይናገርልኝም። what ሰው እንዴት ነው እንደዚህ መደንደን የሚችለው? እንዴ ትንሽ አትጠራጠሩም እንዴ? ማለት ክፉ መንፈስ ሄዶ በእግዚአብሔር ፊት እኔ ያስተዋለሁ አለ፣ ስለዚህ ሄደህ ትሞታለህ ተብሎ ሲነገረው ቢያንስ ላለመሞት ጥረት አያረግም? እግዚአብሔርን ሳይሰማ አሁንም ተነስቶ ሄደ ወደ ጦርነት። ከዛስ ችግሩ የልብ ችግር እንደሆነ የምታውቁት አካብ
ይሄ ሊደርስበት እንደሚችል አውቆ ልቡ እንደሆነ የምታውቁት እዚህ ጋር ነው። ይሄ ምና ልብሱን ለወጠ። ኤግዛክትሊ ልብሱን ለወጠ። ተራ ወታደር መስሎ ገባ። ከዛ በኋላ ንጉስ አገኘን ብለው የይሁዳን ንጉስ ሊወጉት ሲሉ ጮኸ። ሲያዩት የይሁዳ ንጉስ ነው አይ አሉና ሄዱ። ከዛ በኋላ ልብሱን ለውጦ ሲሄድ ይላል አንድ ተራ ወታደር ዝም ብሎ ሲሮጥ አየው። ከዛ በኋላ ቀስቱን ለጥጦ ወጋው። ሲወጋው የት ነው ወጋው? በጥሩሩ መጋጠሚያ ላይ ነው አገኘው የሚለው ምን ማለት ነው? በለበሳቸው የብረት ልብሶች ትንሽ 1 ሴንቲሜትር ከፍ ቢል ብረቱ ይመልሰዋል፣ 1 ሴንቲሜትር ዝቅ ቢል ብረቱ ይመልሰዋል። በመጋጠሚያው ላይ ግን ቀስቱ ሄዶ ወጋው። ከእግዚአብሔር ዘንድ የመጣ ቅጣት ማለት አይገርምም? አካብ አይሰማም። ሰው እንዴት ነው እግዚአብሔርን እንደዚህ ላይትሊ የሚወስደው? ይውላችሁ ቅዱሳን፣ አለመቻል አንድ ነገር ነው፣ ድካም አንድ ነገር ነው። አቃተሽ አይደል እህቴ? አቃተ አይደል ወንድሜ? እና እግሩ ስር ወድቀን እንንፈራፈር። አልቻልክንም፣ እሱን ነው ጌታ የሚፈልገው። ኑና እግሩ ስር ወድቀን እንንፈራፈር። አልቻልንም ብለን ማለት ነው። ያኔ የሚረዳ ጸጋ ይለቀቃል። ያኔ ይረዳል። ግን ፎር ስቲፍ ኔክድ ፒፕል አንገተ ደንዳና ለሆነ ህዝብ፣ እግዚአብሔርን ለማይሰማው፣ እግዚአብሔር ጉዳዩ ላልሆነ፣ አንደኛ ሁለተኛ ሶስተኛ አራተኛ የመጨረሻው ለሆነ እግዚአብሔር እንዲህ አይነት ነገር ነው ያለው። ሌላ የዚህን ተቃራኒ ላሳያችሁ። ዳዊት ይባላል። እግዚአብሔር ከምድረ በዳ አነሳው፣ ከበረሃ ላይ አነሳው። እግዚአብሔር ትልቅ ዝና ሰጠው፣ ግርማ ሰጠው፣ ነገሰ። ከዛ በኋላ አንድ ቀን በጦርነት ወቅት የምታውቁት ታሪክ ነው። ብድግ አለና ሌሎቹ በሄዱበት እሱ ቁጭ አለ። የኦሪዮንን ሚስት ቤርሳቤህን አያት፣ አስመጣት፣ ከሷ ጋር ተኛ። ከዛ በኋላ የተኛው ማስረጃ ይዞ መጣ። ከሳምንታቶች በኋላ ደብዳቤ ላከች። ንጉሥ ሆይ አቤት፣ አርግዣለሁ። ዳዊት ከማን ብሎ አልጠየቀም፣ ያውቃል። የቤርሳቤህ ደብዳቤ ለዳዊት 2 ምርጫ ነው የሰጠው። ምርጫ 1 ራስህን በእስራኤል ሁሉ ፊት አዋርድ። ምክንያቱም ወደ ጦርነት ከሄደ ወታደርህ ጋር ለሰልፍ መሄድ ሲኖርብህ ሰልፍ ትተህ ተቀምጠህ በጦር ሜዳ ነፍሱን ከሰጠ ወታደርህ ሚስት ጋር ተኝተሃል። በእስራኤል ሁሉ ራስህን አዋርድ። ምርጫ 1። ምርጫ 2 ካደኝና ኦሪዮን ይመጣል። ከማን ጋር እንደተኛው ከሱ አይደለም የተረገዘው ያውቃል። ስለዚህ አመንዝራለች ብሎ በድንጋይ እንድወገር አሳልፎ ይሰጠኛል። ከሁለቱ ምረጥ ነው፣ ሌላ ምርጫ የለም። አርግዣለሁ የሚል ደብዳቤ፣ አርግዣለሁ የሚል መልእክት፣ 2 ምርጫ ነው ያለው። ራስህን አዋርድ ወይ ደግሞ እኔን ግደለኝ ማለት ነው። ዳዊት ሁለቱንም አልፈለገም። ሌላ 3ኛ መንገድ ፈለገ። ራሱንም ማዋረድ አልፈለገም። ቤርሳቤህም ተወግራ እንድትሞት የዳዊት ፈቃድ አይደለም። ቢያንስ እግዚአብሔርን ይፈራል ዳዊት። ስለዚህ ኦሪዮንን አመጣና ተመለሳለው። ከውጊያ ተመልሳል፣ ንጉስ ጠርቷል አለው። ቢያየው ከሚስቱ ጋር አይተኛም። ይጠይቃታል ቤርሳቤህን፣ እንዴት ነው? አልተኛም ዛሬም። እሺ 2ኛ ቀን ዛሬም ለብቻው ሄዶ ሌላ ቦታ ነው የተኛው። ቢያየው ከሚስቱ ጋር አይተኛ። እሺ ቢያንስ ይጠጣና እንሞክረው ተባለ። አጠጡት ኦሪዮን ጠጣ፣ ሰከረ። ከዛ በኋላስ ታማኙ ኦሪዮን እንደ ታማኙ ውሻ የቤቱ በር ላይ ሄዶ ተኛ። ንጉስና የእግዚአብሔር ታቦት፣ ይሄ ሁሉ ወታደር በጦር ሰፈር ሆኖ እኔ ከሚስቴ ጋር ገብቼ አልተኛም አለና በሜዳ ላይ በበር ላይ ተኛ፣ ሳይገባ ቀረ። ዳዊት እንደማይሆን ገባው። አሁንም ሁለቱንም ምርጫ አልፈለገም። ቤርሳቤም እንድትሞት አልፈለገም፣ ራሱንም ማዋረድ አልፈለገም በእስራኤል ሽማግሌዎችና ካህናቶች ፊት። ስለዚህ አሁንም ሌላ 3ኛ አማራጭ አሰበ፣ ኦሪዮንን ማስወገድ። ከዛ በኋላ ኦሪዮንን ጠራው፣ ደብዳቤ ሰጠው፣ የንጉስ ማህተም አደረገበት። ሂድና ለኢዮአብ ስጣለው። ከዛ በኋላ ደብዳቤውን ይዞ ኢዮአብ ጋር ሄደ። ኢዮአብ ከፈተና አነበበው። ደብዳቤው ሰልፍ በበረታበት ስፍራ ኦሪዮንን ከፊት ለፊት አቆሙትና
ሰልፉ ሲበረታ ወደ ኋላ ሽሹ፣ ኦሪዮን ይሙት የሚል ደብዳቤ ነው። ኢዮአብ እንደታዘዘው አደረገ፣ ኦሪዮን ሞተ። የዳዊት አጀንዳ ምንድነው? በቃ ቤርሳቤ ያረገዘችው ከኦሪዮን ነው፣ ጠጥቶ የመጣ ቀን አብሯት ተኝቷል ብሎ ሊያታልል ነው። ካህናት አያውቁም፣ በእስራኤል ያሉ ሽማግሌዎች አያውቁም። ሁሉን የሚቆጣጠር በፊቱ ሁሉ የተጋለጠ አምላክ መጣ። ላከ ነብዩ ናታን። ዳዊት አለው አንድ ባለጠጋ ነበር፣ 100 በጎች ነበሩት። አንድ ምስኪን ድሃ ነበር፣ አንድ በግ ነበረችው። የድሃውን በግ ወሰደ አለው። ዳዊት ዝናብ እስኪቆም አልጠበቀም። 3 ዓመት አላስፈለገው። ተረት ነው የበቃው። ተረት ሲነገረው ሕያው እግዚአብሔርን ያ ሰው እኔ ነኝ አለ። ወደቀ በእግዚአብሔር ፊት፣ ራሱን ዘረጋ። አያውቁም ነበር የእስራኤል ሽማግሌዎች፣ አያውቁም ነበር የእስራኤል ካህናቶች። ኃጢአቴ ግን በፊትህ ነው አለ። መዝሙር 51 እሱ አይደል? ኃጢአቴ ሁል ጊዜ በፊትህ ነው፣ ካንተ ወዴት እሸሸጋለሁ አለው እግዚአብሔር። የቀናውን መንፈስ በውስጥ ያድስ፣ ከፊትህ አትጣለኝ፣ በሽታ መንፈስ ደግፈኝ፣ በሕጾብ እርጨኝ እነጻማለሁ። ከበረዶ ይልቅ ነጭ አድርገኝ፣ እጠበኝ፣ እኔም ከበረዶ ይልቅ ነጭ ሆናለሁ አለ። ዳዊት በእግዚአብሔር ፊት ወደቀ። እግዚአብሔርስ ልጁ ኢየሱስ ክርስቶስ የሚመጣበትን የዘላለም ኪዳን ከቤርሳቤ በኩል አድርጎ ለዘላለም አጸና። የኃጢአታችን ጥልቀት አይደለም፣ የንስሐችን ጥልቀት ዋና ነው። ቅዱሳን የሁሉ ሰው ኃጢአቱ ጥልቅ ነው። የሁሉ ሰው ዘማሪዋ እንዳለችው እኮ ነው፣ እሱ እንደሚያውቀኝ ሰው አያውቀኝም እንጂ መቆም አልችልም እንኳን በንጉስ በራሴም ደጅ ብላለች ሐና። በጣም ወደው ስታንዛ እሱ እንደሚያውቀን አያውቀንም እንጂ ሰው እንኳን በሰው ፊት በራሳችን ፊት አንቆም። ምንድነው የሚለየን? በእግዚአብሔር ፊት ለንስሐና ለምህረት ጌታን ሰምተን መውደቃችን። ዳዊት ጌታን ሰማና ወደቀ። አልበላም አልጠጣም አለ። አልበላም አልጠጣም ጾመ፣ በግ ራሱን አዋረደ። ከዛ በኋላስ ራሱን ለመደበቅ ነው አይደል ይሄንን ሁሉ ያደረገው። ውርደቱ 1000 ዓመታትን ተሻግሮ ለኛ እንዲደርስ መዝሙር ጻፈ። ኦሪዮንን ባስገደለ ወደ ቤርሳቤ በገባ ጊዜ የዳዊት መዝሙር 51 ትውልድ ሁሉ እግዚአብሔርን መበደሌንና ከእግዚአብሔር መንገድ የወጣው ወራዳ መሆኔን ለዘላለም ይወቅ አለ። እግዚአብሔርስ የዘላለም የምህረት ኪዳን ከዳዊት ቤት አመጣ። ቅዱሳን መስማት ደስ አይልም? ጌታ ስሙ ይባረክ። ዳዊት ሰማ ጌታ። እኛ ታዲያ ምን እናድርግ? ይሄው ይሄንኑ እናድርግ። አንደኛ እንቅረብ፣ ሁለተኛ እንስማ፣ ድምጹን እንስማ። ሲናገረን ልባችንን ክፍት እናድርግ። ሲነገረኝ ልቤን ልክፈት፣ የጌታን ወቀሳ ለመቀበል። የመጨረሻው ሶስተኛው ጌታ ይህንን ሁሉ የሚያደርገው በእኛ ላይ ዓላማው ፍቅር ስለሆነ። አቃቤ ሕግ አይደለም ጌታ ኢየሱስ። ጌታ ኢየሱስ በመንፈስ ቅዱስ ይወቅሰናል እንጂ የዘላለም ካህንና ጠበቃችን ነው። ደግሞ እንደ አቃቤ ሕግ እንትን ምናምን ብሎ ሊያስፈርድብን ሳይሆን ወደ ራሱ ሊመልሰን። ምክንያቱም ጌታ ኢየሱስ ክርስቶስ ለሎዶቅያ ቤተክርስቲያን የሚላት ይሄንን ነው። እኔ የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ ነው የሚለው። የምወዳቸውን ሁሉ እገስጻቸዋለሁ እቀጣቸውም አለሁ። መኃልየ ምዕራፍ 2 ቁጥር 4 ላይ ያቺ ሴት እኮ ትላለች፣ ውዴ ለኔ በዱር ዛፎች መካከል እንዳለ እንኮይ ነው ትላለች። በጥላው ስር በመቀመጤ ደስ ይለኛል ትላለች። ወደ ወይኑ ጠጅ ቤት አገባኝ፣ ውዴ በኔ ላይ ዓላማው ፍቅር ነው ትላለች። ምን ማለት ነው? በዱር ዛፎች መካከል እንዳሉ እሾክ እንደበዛባቸው የሚበላ እንደሌለባቸው ነገሮች ችምችም ብሎ በተሞሉበት ዛፍ መካከል የተገኘ አንድ እንኮይ ያለኝ ትላለች። በሱ ጥላ ስር አርፋለሁ፣ ወደ ወይኑ ጠጅ ቤት አስገባኝ። ምን ሊያረግሽ? ውዴ በኔ ላይ የተከለው ዓላማ፣ የዕብራይስጡ ቃል ባንዲራው ነው የሚለው። ውዴ በኔ ላይ ያስቀመጠው ባንዲራው ፍቅር የሚል ነው።
ጌታ ኢየሱስ ክርስቶስ በእኛ ህይወት ውስጥ ምንም ነገር ቢያደርግ ቅዱሳን ፍቅር የሚል ባንዲራ በህይወታችን ላይ አስቀምጦ ፍቅር ምን እንደሆነ በህይወታችን እንዲታወቅ ልኩንና መጠኑን ትውልድ ሁሉ ፍጥረት ሁሉ እንዲያውቅ በሰማይ ስፍራ ያሉ ሁሉ የእግዚአብሔር ጥበብ በክርስቶስ ኢየሱስ የተደረገልን የዘላለም መዳን ምን እንደሆነ እንዲረዱ ፍቅር የሚባል ባንዲራ አስቀምጦ ነው ጌታ ሎዶቅያ ጋር ሄዶ። አሁን ስታዩት ልተፋ ነው ምናምን ሲል እንትን ይመስላል ወይኔ ጉዳቸው ምናምን እሰይ እንኳን ጌታ ደረሰላቸው ነው እኮ የሚያስብለው። በኋላ እነሱ ባለመስማታቸው አሁን የምታዩት ነገር ሆነባቸው እንጂ ቢሰሙ ኖሮ የፍቅር ውጤት ነው። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ያለው እንትና ጋር ግባ ያለው ነብይ ማን ነበር? ሆሴ ጎሜር ጋር ሆሴን ሲጠራው እኮ ሆሴ አለው ሂድና ጋለሞታይቱን ጎሜርን አግባ አለው። ኧረ እኔ እንደዚህ ላደርግ አልችልም፣ አግባ በቃ። የነቢያት አገልግሎት እኮ ነው። ያዳንዴ የብሉይ ኪዳን ነቢያት ስታስቡት በጣም እኮ ያስደነግጣል። የሚገርማችሁ ጎሜር ጋር ሄዶ ጎሜርን ለማግባት ሆሴ መሰለፍ ነበረበት። ምክንያቱም ሆሴ ጋራ ጎሜር ጋራ ገብተው የሚያመነዝሩ ወንዶች በሰልፍ ነበር የሚገቡት። ስለዚህ ሆሴ ተሰልፎ ቆመ። ከዛ በኋላ ልጆች ወለደ። ሎሃሚ ህዝብ ያልሆነችውን ህዝቤ ብዬ እጠራለሁ ምናምን አለ። ከዛ በኋላስ ጎሜር ወስዶ ካገባት በኋላ እንደገና አመነዘረች። የታባቷች ያመንዝራ ተገላገልኩኝ ትሂድ ምናምን ብሎ ሆሴ ሲሸኛት ያውም ይወላችሁ እኔ እኮ ይሄም ምላችሁ እግዚአብሔር በነብይ እንደሚናገር በትክክል ማመን በማይችል የሰሜን እስራኤል ማህበረሰብ መካከል እኮ ነው። ነብይ በማይሰማ ህዝብ መካከል እኮ ነው ሄዶ ጋለሞታ አግባ የተባለው። ከዛስ ስትሄድለት ራሱ የሶሻል ስቲግማውም ራሱ እኮ አለ፣ ማህበረሰቡ ራሱ የሚለው ነገር አለ። ከዛ ተገላገልኩኝ ሲል እግዚአብሔር መጣና ደግመ ሄደ አግባታል። አረ ሄዳለች እኮ አመንዝራ ጋር ተሰለፈ እጄ አገባዋት። አሁን ደግሞ እንደገና ከሄደች በኋላ ደግመ አግባት ትለኛለህ? እንዴት ነው? እንዴት ያለ ነገር ነው? አው ደግመ አግባት። እኔ ለህዝብ ያለኝ ፍቅር እንዲህ ነው። ቅዱሳን እኛም እንዲህ ነን። ጌታ ኢየሱስ ክርስቶስ ዳግመኛ መጥቶ በጎልጎታ ተሰልፎ ነው ያዳነን። በቀራኒው መስቀል በወንበዴዎች መካከል ደሙን እያንጠፈጠፈ በመስቀል ላይ በአመፀኞች መካከል ተቆጥሮ ነው ያዳነን። ይገርማችኋል። የሆሴ ከአመንዝራዎች መንደር ተሰልፎ ሄዶ ጎሜርን ማምጣት ጌታ አለ አይደል እንዴ? በወንበዴዎች መካከል በሁለቱ መካከል ተሰቅሎ እኛን ከዘላለም ሞትና ጨለማ ያዳነን። አሜን አሜን። ስለዚህ ጌታ በእኛ ላይ ዓላማው ፍቅር ነው። ቅዱሳን ሬስት አሹርድ። ባለፈው ትንቢተ ሚክያስን ስናጠና አንድ ቃል አንስተን ነበረ። በደልን ይቅር የሚል አመፃን የሚያሳልፍ አይደል እና የህዝቡን ኃጢያት ከመካከላቸው የሚያርቅ ይላል መጽሐፍ ቅዱስ። ምን እንደሚል ታውቃላችሁ? ይሄን ኃጢያታችንን በባህሩ ጥልቅ ይጥለዋል ነው የሚለው። ይሄን ለማስረዳት የተጠቀምኩት ስለ ዲፕሲ ክሬቸርስ እንደው ዶክመንተሪ ምንም አይታችሁ ከሆነ ወደ ባህር ጥልቀት ሰው ምንም በስነ ስርዓት እኮ መግባት አልቻለም። ምክንያቱም ፕሬሸሩን የሚቋቋም ሸትል መስራት አልተቻለም ወደ ውስጥ የሚገባ እና ወደ ውስጥ በኪሎሜትሮች ርቀት ውስጥ ያለው ምን እንደሆነ አይታወቅም፣ ሚስጥር ነው። መጽሐፍ ቅዱስ የሚናገረው ኃጢያታችንን አንስቶ ወደ ባህሩ ጥልቅ ይጥለዋል ነው የሚለው። ለዘላለም እንዳይገኝ መታሰቢያውን ድራሹን ነው የሚያጠፋ። አሜን ነው ወይ? እግዚአብሔር ይባረክ። ስለዚህ መልእክቴ ይሄ ነው። እንቅረብ፣ እንስማ። ዓላማው